ሰላም እንዴት ሰንብታችኋል? ውድ ተመልካቾቻችን የብስራት ዩቲዩብ ቻናላችን ነው። ፕሮግራማችን የእግር ኳስ ዳኝነት ምስጢር። ዛሬም የተለያዩ ሀሳቦች ወደ እናንተ ይደርሳሉ። የካፍ ኢንስትራክተር ሽፈራው እሸቱ እንደ ሁልጊዜው ከኛ ጋር ጥሩ ቆይታን ያደርጋሉ። ፕሮግራሙን እየመራው ከመላው ስቱዲዮ ባለሙያዎች ጋር በጋራ ቆይታን ማደርገው አዲስ መሐመድ ነኝ። አብራችሁን ቆዩ። ኢንስትራክተር እንዴት ሰነበቱ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ሳምንቶት እንዴት አለፈ? ቆንጆ ነው። መልካም። እንግዲህ የተለያዩ ሀሳቦችን እያነሳን የእግር ኳስ ዳኝነት ምስጢር ብለን በሰየምነው መሰናዷችን በብስራት ዩቲዩብ ቻናል ላይ ብቻ ወደ ተመልካቾች እንደርሳለን። አዳዲስ ሀሳቦች፣ ጥያቄዎች ሲመጡ እንዲሁም ምላሽ የምንሰጥበት መሰናዶ ነው። ለዛሬም አንድ ሁለት ሀሳብ ይዘን ፕሮግራማችንን ወደ ውድ ተመልካቾቻችን የምናቀርብ ነው የሚሆነው። ወደ መጀመሪያው ጉዳይ እንግባና በጨዋታ ላይ አንድ ተጫዋች እንግዲህ እጁን ወደ ላይ ቢዘረጋ ወይም ደግሞ እጁን ወደ ላይ ባወጣበት ሰዓት ኳስ ይመጣል። ኳስ ሲመጣ ያን የተዘረጋ እጁን ይነካል። ግን ደግሞ ነክቶት ጨዋታው አይደለም የቀጠለው፣ ጎል ነው የተቆጠረው በዚህ ሰዓት ማለት ነው። ያን እንደነካው ይቆጠራል ወይም ደግሞ ተጫዋቹ በእጅ እንደነካው ተቆጥሮበት ሊቀጣል ወይ የሚለውን ጉዳይ ብናነሳ፣ ምክንያቱም ተጫዋቹ እንደተባለው ከዚህ ቀደም ባነሳናቸው ፕሮግራሞቻችን ላይ ሆን ብሎም ላይሆን ይችላል እየተጫወተ ነው። ነገር ግን እዚህ ጋር ደግሞ የተቀመጠ ሕግ አለ። ኳስን በእጅ መጫወት የማይቻል ሕግ ተቀምጧል። ስለዚህ ይህንን እንዴት ነው ይህን ሀሳብ ማስታረቅ የሚቻለው? በእጁ እንደተጫወተ እንቆጥሮ ይሆን ተጫዋቹ ይቀጣ ይሆን? ከዚህ ጋር ተያይዞ ደግሞ የሚለውን ሀሳብ እናንሳ። አዎ ጥሩ ነው። እሺ አመሰግናለሁ። ይሄ ኳስ በተለያየ ምክንያት ተጫዋቾች ኳሱን በእጃቸው ሊነኩ ይችላሉ፣ ወይም ደግሞ ኳሱ ሊነካቸው ይችላል። ምንድን ነው የምናየው? ኳስ እየተጫወቱ እያሉ እዚህ 11 እና 2 ቁጥር እየተሯሯጡ ኳሱን ለማውጣት ለራሳቸው ሁለትም ለራሱ ለማድረግ 11ም ለራሱ ለማድረግ ይታገላሉ። በመሃል ኳስ ጎን መስመሩ ላይ ሲደርስ ይወጣል። በቃ እናሳጥረውና ይወጣል። ወጣ። ይሄ ኳስ ወጣ አልወጣ የሚለው ቶሎ ለረዳት ዳኛውም ግልጽ ስላልነበረ ይሄኛው 11 ቁጥር ወጣ ይላል። ኳሱ ወጣ ይላል። ወጣ ይልና እጁን ያወጣል። 11 ቁጥር መውጣቱን ነው። አረ የወጣ ኳስ ነው እያለ 2 ቁጥር ምን ያደርጋል? ይሄን ኳስ ይመታዋል። ወደ ተጋጣሚው ሜዳ ይመታዋል። ይሄን ኳስ ሲመታው ጓደኛው ይቀበላል። ይሄ ልጅ ግን ምን አድርጓል? ወጣ እያለው እጁ ላይ ነው ያለው። ይሄ ኳስ ደግሞ እዚህ ጋር ትግል ስላለ ያው ትግል ነው። በትግል መካከል ይሄ ኳስ ይመጣና የዚህን እጅ ይነካል። ምን ይደረግ ነው አሁን? 11 ቁጥር እውነት አለው ወይ? ማን ይሄን የሚያውቀው? አንድ ረዳት ዳኛው ነው በዚህ በጎን መስመሩ ላይ ኳሱ እየወጣ እንደነበረ የሚያይ እየተሽከረከረ ነው። ከዛ 2 ቁጥር 11 ቁጥር ከሁለት እግር ላይ ሊነጥቀው ሲፈልግ እሱ ግን ከጫፉ ላይ መለሰው። ኳሱን ሲመልሰው 11 ደግሞ እረ ወጣ ይሄ ኳስ ብሎ ነው እጁን የሚያነሳው። የምናየው ነው በየጨሜዳው ላይ ወጣ የወጣ ኳስ ነው ብሎ ሲል ሳይመልሰው እጁን ይሄ ኳስ በሮ ደግሞ መጥቶ እጁ ላይ ያርፋል ነው። ስለዚህ አሁን ሁለት ነገር አየን። አንደኛው ኳሱ ወጥቷል ወይስ አልወጣም? አንድ ወጥቷል ወይስ አልወጣም ብሎ የሚወስነው ማን ነው? ረዳት ዳኛው ነው ወይስ ዳኛው? ምክንያቱም አንዳንድ ጊዜ ረዳት ዳኛው ማማከር ነው ስራው ብለን ካል፣ መርዳት ነው ብለን ካል፣ ረዳት ዳኛው ምልክት ሲያደርግ ይሄ ዋናው ዳኛ ላያየው ይችላል። አሁን ልክ በዚህ አቋቋም ላይ
እዚህ ነው አቋቋማቸውን አስተካክሉ የሚባለው ዳኞች። በእንዲህ አይነት ሁኔታ ከሆነ ይሄ ላያዩ ይችላል። የዳኛው አይን እዚህ ነው፣ የረዳት ዳኛውም አይን እዚህ ነው። እዚህ ነው ጨዋታው ያለው። ስለዚህ የዚህን ሰንደቅ እንዲህ ሲያደርግ ላያየው ይችላል። ካላየው በሱ ግምት አልወጣም እያለ ነው። አልወጣም ብሎ ስለ መውጣቱ ሳናረጋግጥኛ አንተ በእጅህ ነክተሃል ብሎ ይሄንን ሊቀጣው ነው። ኳሱን በእጅህ ተጫወትክ ሊለው ነው፣ ያስቀጣል። በኋላ ግን ወደ ቅጣት ከመሄድ በፊት ምን ያደርጋል? ይሄ ረዳት ዳኛ ይጠራዋል። ማለት በቀድሞ አሰራት ብዙ ጊዜ እንደምለው በማራገቢያው በዚህ በሰንደቁ ሊጠራው ይችላል፣ ይነግረዋል። አለዛ አሁን ደግሞ በሆቲው በዚህ በሬዲዮ መገናኛውም ይነግረዋል። አንተ አላየኸኝም ጀርባህን ስለሰጠኸኝ እንጂ ኳሱ እኮ ወጥቷል፣ የወጣ ኳስ ነው ሲለው፣ ኦኬ እንግዲያው ለሱ ሊሰጠው የነበረውን ቅጣት ቢጫም ሊሰጠው ፈልጎ ከሆነ አይሰጠውም። ጨዋታው አሁን በዚህ ጊዜ ምን እየተደረገ ነው? አሁን በዚህ ጊዜ ኳሱ ያለው እማን እጅ ላይ ነው? ቢጫዎች እጅ ላይ ነው። አጥፎት ይዞት ገብቷል። ለ12 ቁጥር ነው የደረሰው። በዚህ ግርግር ላይ ይሄኛው ስለሆነ በእጁ የነካው በእጅ ነክተሃል ተብሎ ሊቀጣ ኳስ እዚህ ጋር እንዲቀመጥ ሲያዝ የለም የወጣ ኳስ እኮ ነው ይሄ አንተ አላየኸኝም እንጂ ብሎ ደግሞ የረዳት ዳኛውን ምክር ሲያገኝ ይህን ጨዋታ ምን ያደርገዋል? ያቆመዋል። አለመግባባቱ ይፈታል። ለዚህም ቢጫ ካርድ ያሳየው። ይሄም ደግሞ የወጣ ኳስ ነው የተጫወትከው ልትዩ አትችይም። በመሰረቱ እነሱ ናቸው የነሱ ስራ ነው ይሄ ወጥቷል ብሎ ማስቆም። እሱ መጫወት ነው። ለምን ከዚህም ከዳር ቢሆን እሱ እኮ ግድ የለውም ይጫወታል። ተጫዋች ጉዳዩ አይደለም። በዚህ ጊዜ ታዲያ ይሄ ጨዋታ እንዴት ይጀመራል ነው አሁን። እነዚህ ዝብርቅርቅ ብሏል። ይሄ ኳሷ ወጣች ብሎ ኳሷን ያልወጣችውና አልወጣችም ኳሷ ብሎ ይሄንን ኳስ ወደ ጨዋታው መለሰ። ይሄ ወጣች ብሎ ተቃወመ፣ እጁን እንዳነሳ። በስብጭት ላይ ያለ ይሄ ኳስ እንደገና ተመልሶ የእሱን እጅ ነካ። እንደገና አንተም ትቀጣለህ ተባለ በእጅ ስለነካ። አሁን የረዳት ዳኛው እገዛ ባይኖርና ዳኛው ደግሞ ጥፋት ተደርጓል ወይም ወጥቷል ብሎ በፊሽካ ይሄን ጨዋታ እስካላቆመው ጊዜ ድረስ ሌሎቹ ተጫዋቾች በጉልበታቸው ጥፋት ነው ብለው ውሳኔ ሊሰጡ አይችሉም እና ኳሱን በእጁ ከያዘ አንድ ተጫዋች ይቀጣል። ይሄም በሌላ መግለጫ እናድርገው። እዚህ 12 እና 9 ቁጥር እየተፋለሙ ባሉበት ጊዜ በኳሳቸው ረዳት ዋና ዳኛውም አለ። 12 ቁጥር በእጁ ነካ ኳሱን። ይህን ሲነካ ይሄ ረዳት ዳኛው ዝም አለ። ዝም ያለበት ነገር ከ12 ቁጥር ቀጥሎ ኳሱ ዲፍሌክት አድርጎ ወደ 9 ቁጥር እንደሚመጣ ነው እና እየመጣ ስለሆነ 9 ቁጥር ደግሞ በእጁ ነክቷል ብሎ ኳሱን ያዘው። የሚቀጣው ዳኛው አሁን 9 ቁጥርን ነው። ምክንያቱም እሱ አልነፋም። በእጅ በመነካቱ ጨዋታውን አላቆመም። ምክንያት አለው። ወይ አድቫንቴጅ ነው ብሎ ነው። ምክንያቱም ከ12 በኋላ 9 ቁጥር ካገኘ ጥሩ ነው፣ ሜዳው መጫወት ይችላል። እሱ ሄዶ ግን ኳሱን ቅጣት ብመታ ይሻላል ብሎ ከሆነ የሚያስበው ሮንግ ነው። ቅጣትም ብመታ ይሻላል ብሎ አስቦ ሊሆን ይችላል። ግን ያንንም ቢሆን ዳኛው ነው የሚፈቅድለት በእጅ ተጫውተሃል ብሎ ማለት ያለበት እንጂ እሱ ተንደርድሮ እንደዛ ማድረግ አይችልም። ስለዚህ በእጅ መነካት በሁለት ነገር እዚህ ሜዳ ውስጥም ሊሆን ይችላል፣ ጥራፍ ተደርጓል ብሎ እጃቸውን እንደሚያወጡት ሊሆን ይችላል። ኢቭን ኦፍሳይድም ሊሆን ይችላል። ሌላም እንደዚህ ተመሳሳይ ነገሮች አሉት። ቀድሞ ተጫዋቾች እጃቸውን የሚያነሱበት ያ የተነሳ እጅ ግን በእጅ ከተነካ ያው የማይቀር ነው። በቅጣት ምት ነው ጨዋታው የሚጀመረው፣ ይቀጣል ማለት ነው። ስለዚህ ተጫዋቾች ከዚህ ትምህርት የሚያገኙት የዳኛውን ፊሽካ እስከሚሰሙ ጊዜ ድረስ በራሳቸው ውሳኔ መስጠት አይገባቸውም። ዘሎ ኳስ መንካት
ዘሎ አንጣት ታንጣ ብሎ ትግል ውስጥ መግባት የለባቸውም። የነሱ አይደለም ይሄ። ሆኖም ቢሆን እንዳሉት ረዳት ዳኛው ብቻ አይቶት ዋናው ዳኛ ካላየው እንኳን ፊሽካ መጠበቅ አለበት ነው። ልክ ነው። እንደዛ ነው መሆን ያለበት እንጂ አለበለዚያ ለውሳኔ አይመችም። እንደዚህ አይነት ጨዋታዎች ወደ ምን ይመራሉ? ወደ ጠብ ነው የሚያመሩት። ስለዚህ ዳኞቹ አትኩረው ይህንን መከታተል ያስፈልጋቸዋል ማለት ነው። ጥሩ ኢንስትራክተር በደንብ ግልጽ አድርገውታል። የሁለተኛው ጉዳያችንን እናንሳና ዳኞችን እናንሳ። በእርግጥ ዳኞች ከጨዋታው አስቀድሞ አንድ ጨዋታ አስቀድሞ ከጨዋታው እኩል ስማቸው ይነሳል። ከዛ ደግሞ ጨዋታው ሜዳ ገብተውም እንዲሁ መነጋገሪያ ይሆናሉ። ከጨዋታው መጠናቀቅም በኋላ ክርክር የሚያስነሱ ወይም ደግሞ በርካታ ጥያቄዎች የሚፈጥሩ ነገሮችን በማድረግ ስማቸው የሚነሳበት አንደኛው ጉዳይ ነውና ይህንን ያልንበት ምክንያት ጥያቄ ምናልባትም ዳኞች በሁሉም ዘንድ ተቀባይ እንዲሆኑ ወይም ደግሞ ልክ ናቸው እንዲያስብል የሚያደርግ ነገር መቼ ነው ሁሉም ሰው የሚወዳቸው ወይም ደግሞ በቀላሉ አንድ ዳኛ በሁሉም ዘንድ ተቀባይነት የሚያገኘው መቼ ነው ወይም ደግሞ ምን ሲያደርግ ነው የሚለውን እናንሳ። በተለይ ደግሞ ተጠባቂ ጨዋታዎች ሲኖር እንዳልኩት ነውና በደንብ ከጨዋታው እኩል የሚነሳ በእርግጥ የጨዋታው አንድ አካል ነው። ነገር ግን ከጨዋታው በላይም ሁላ ስሙ ሊገን ይችላልና ይሄን አድርጎ ነበረ ዳኛው እንዲህ ባያረግ፣ ዳኛው ይሄን ከልክሎናል፣ ፔናልቲ ፍትሃዊ አልነበረም ምናምን። ይሄ በጣም በበርካታ ጨዋታ ከሚደረጉ ጨዋታዎች ለምሳሌ 10 ጨዋታ ቢደረግ 5 እና ከዚያ በላይ ዳኛው በዚህ አይነት ነገር ስሙ ይነሳል። ከስንት አንድ ነው አይደለ? ሙሉ ለሙሉ የዳኛው ስም ሳይነሳ ወይም ደግሞ ዳኛ በትክክል ነበረ ብሎ እኩል አይነት ድምጽ ሊያገኝ የሚችለው አልፎ አልፎ ካልሆነ በስተቀር በርካታ ጨዋታዎች ላይ ጥያቄ ስለሚነሳ ምን ሲያደርግና መቼ ነው ተቀባይነት የሚያገኘው በሁሉም ዘንድ? አዎ ይሄ ትልቅ መነጋገሪያ የሆነ በማንኛውም በዓለም አቀፍ ደረጃ ሁሉ ለዳኞች ራሱን በቻለ መንገድ ትምህርትና ገለጻ የሚደረግበት በየጨዋታው ማግስት ከሚሰጡት ሳይኮሎጂካል ይሄ መንፈሳዊ የሆነ የአእምሮ ማበረታቻ የሆኑትን መግለጫዎች ሲያቀርቡ መምህራኖቹ ወይም እኛ የዚህ ኢንስትራክተር ሲሆኑት የሚያነሷቸው ነጥቦች ናቸው። ግድ ነው፣ መነሳት ያለበት ነው። ፐርሶናሊቲ የምንለው ነገር አለ። ይሄ ፐርሶናሊቲ ሰውን እንኳን ዳኛ አይደለም ማንኛችንም በምንኖርበት አካባቢ አፒራንስ ብለን የምንለው አካላዊ ቁመታችን፣ አካላዊ ዝግጅታችን፣ ንቃታችን እና ይሄ ደግሞ ግላዊ ባህሪያችን እነዚህ ግምት ውስጥ ይገባሉ በማህበረሰቡ ውስጥ። እዚህ ላይ መጠንቀቅ አለበት። ከማንኛውም ማለት እችላለሁ እኔ ለምን እንግዲህ በውስጡ ያለፍን ስለሆነ ነው። ከማንኛውም የሥራ ባህሪ በላይ ዳኞች ይህን መከተል ያለባቸው። ማንኛውም እነሱ በዚህ ጉዳይ ላይ የሚመጣባቸውን ችግር፣ ወቀሳ፣ ሀሜታ፣ እነሱ ላይ የሚኖረውን ግምት ሌላው አይኖረውም። ሊኖረው ይችላል፣ በሹክሹክታ ሊያረጉት ይችላሉ። ሊኖረው ይችላል፣ በፍርሃት ፈራ ጠባ እየተባለ ሊሆን ይችላል። ከላይ ከከፍተኛ ባለስልጣን ጀምሮ ሀሜታ ሊኖር ይችላል፣ ጥርጣሬ ሊኖር ይችላል፣ ሌላ እንኳንስ ዛሬ እንዲህ የማህበራዊ ሚዲያዎቹ በተለቀቁበት ሁኔታ ይቅርና ጥንትም ኮሽ ሲል ብዙ ነገር የሚደረግበት ዘመን አልፏልና እንደ ዛሬው አይደለም። ስለዚህ እዛ ደረጃ ሁሉ ያለው ሰው የእግር ኳስ ዳኛን ያህል አይደለም የሚደርስበት ነገር። የእግር ኳስ ዳኝነት ያ በቀስታ በሚስጥር አዩኝ አላዩኝ
ሰሙኝ አልሰሙኝ የሚያሰኘው ስጋት ሳይኖር በፊት ለፊት ጆሮ ውስጥ የሚገቡ ንግግሮች ነው የሚደርሰው ለዳኛው። ለዚህ ነው የሱ ቅድም ባልኩት ፐርሶናሊቲ አፒራንስ የምንላቸው እነኚህ በውስጡ የሚይዛቸው ጥንቃቄዎች ከሌሎቹ ሁሉ የአደባባይ ምስጢር ነው፣ ከሌሎቹ ሁሉ የተለዩ ናቸው። በእያንዳንዱ እርምጃው ላይ መጠንቀቅ አለበት ብንል ማጋነን አይደለም። ምክንያቱም ልብሱን እንኳን አሁን አንዳንድ ሰው ሲምፕል ልብስ ሲምፕል ጫማ ምናምን አድርጎ ልዝናና ብሎ የሚል አለ። እሱና አንድ የእግር ኳስ ዳኛ ነገ ሜዳ ውስጥ የሚገባ አንድ አይደሉም። ገና እንደዚህ ወይ ተቀደደ ሊሆን ይችላል፣ ወይ ያልጸዳ ጫማ ሊሆን ይችላል፣ ወይ አንድ ነገር የሆነ ነገር ሊሆን ይችላል። ሲያዩት ገና ይሄ ነው የሚያጫውተው፣ በዚህ ይጀምራል። የሚያጫውተን ይሄ ነው ማምን ኪሱን ባዶ ሊሆን ይችላል ምናምን ወደ ሌላ ነው የሚመጣው። አሁን እንዲህ ቢያደርጉለት እንዲህ ቢሆን መጠራጠር ሁሉ ይመጣል። በጣም 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 ሰብአዊ ክብሩን የጠበቀ ካልሆነ በስተቀር ዳኝነት አስቸጋሪ ነው፣ በጣም አስቸጋሪ ነው። ታዲያ አንቺ ጥያቄ የሆነው በሁሉም ዘንድ ተከብሮ ታምኖ ጨዋታ ለመዳኘት ወደ ሜዳ የሚገባ ሰው ምን አይነት ባህሪ ሊኖረው ይገባል ነው። ይሄ ነው፣ እዚህ ላይ ነው ትልቁ ነገር። እኛ ኮርስ ስንሰጥ 10 መስፈርት ብለን ያወጣናቸው ነበሩ። እነኛ 10 መስፈርት የምንላቸው እነዚህን አሁን ያልኳቸውን ፐርሶናሊቲን፣ አፒራንስን፣ ይሄ ያለ ማህበራዊ ግንኙነትን፣ ኢቭን አበላልን፣ ከሰው ጋር ያለን ሰላምታ አሰጣጥን፣ እንደዚህ የሚነኩ መዓት ነገሮች አሉ መስፈርት። የልብስ ንጽህና፣ የሰውነት ንጽህና፣ ፊቱን እንዴት አድርጎ መያዝ እንዳለበት፣ ጸጉሩን እንዴት አድርጎ መያዝ እንዳለበት። ጸጉሩን በደንብ የተሰራ ተጫዋች ቢኖር እሱ ጸጉሩን ተሰርቶ አይገባም። ጸጉሩ በምን ያህል መጠን መስተካከል እንዳለበት እንዳያድግ ማለት ነው። እነዚህ ሁሉ ለምን ሌላ አድጀክቲቭ እንዳያመጣበት ነው። ብዙ ነገር አለ ዳኛው የሚመጣበት የተለየ ነገር። ስለዚህ አንድ ዳኛ እነዚህን ነገሮች ሁሉ ለማድረግ ቅድም ያልኩት ዋና ነገሮቹ ሁለቱ ሰብአዊነት እና ይሄ ደግሞ ፐርሶናሊቲ እና ፐርሶናሊቲውን ይዞ አፒራንሱን አቋቁሞ ሙሉ ቁመናውን አስተካክሎ መገኘት አለበት። ንግግሩ፣ አጨዋወቱ ለዛ ያለው መሆን አለበት። አሁን ተጫዋቾች እንደፈለጉ ይቀልዳሉ። ስፖርት ቤት መቀለድ ነው አለ፣ መጫወት አለ፣ ያለ ነገር ነው። ዳኞች ግን አብረዋቸው እንደዛ ሊሆኑ አይገባም። ዳኞች ራሳቸውን የጠበቁ ናቸው ሲባል ስም ይዞ የሚወጣ ነገር ግን ከነሱ መሰማት የለበትም። ሲያወሩም በራቸውን ዘግተው የራሳቸውን ምክክር፣ የራሳቸውን ውይይት ማድረግ ይችላሉ። አንዱ ይሄ ነው። በጣም ዲሲፕሊኑ የተሟላ እንበለው፣ ለማጠቃለል ያህል ዲሲፕሊኑ የተሟላ መሆን አለበት። እሱ ለምን ኳስ ሜዳ ውስጥ ያለሱ ያንን 60 ሚሊዮንም በይው ማነው 60 ሺህም በይው 50 ሺህ በይው ተመልካች ባለበት ደጋፊ ባለበት የእነኛን ቲሞች ሲያጫውት ወደ ሜዳ ሲገባ አንዳንዴ ከጨዋታው ከመጀመሩ በፊት እዚህ የአውሮፓ ጨዋታዎች ላይ እንደምናየው ምን ራሱ ያሰጋሻል፣ በቃ ያስፈራሻል። እንደውም እኮ ስቴዲየም ተገኝቶ ቆጠር ነው እንጂ 50 እና 60 ሺህ ብለን በየቤቱ እንዲሁ የሚመለከተው በሚሊዮን የሚቆጠር ደግሞ እሱም ላይ ነው ትኩረቱ። ይሄ ዳኛ ገና ገባ ብሎ እንትን ሲል ልጆቹን ሲያጨባብጥ ተጫዋቹ ምናምን ስታዩ ስትሮንግ ነው ብለሽ ትያለሽ። የከሌ ነው ብለንም ስም እንሰጣለን። የከሌ ደጋፊ እንግዲህ አንድ ወቅት ላይ ወይ በሆነ ነገር ተሳስቶ ሊሆን ይችላል ወይ መቼ ይሄ ሁሉ ሆኖ ግን ስህተት የማይሳሳት ብለን ግን ግምት ውስጥ አንከትም።
ስህተት ሊሳሳት ይችላል። ስህተቱ ግን የተመጠነና ሆን ብሎ እንዳይሆን ጥንቃቄ ማድረግ ነው የሚያስፈልገው። ስለዚህ ገና ከበር ፍተሻ ጀምሮ ወደ ከጸጥታና ከጥበቃዎቹ ጀምሮ የተከበረ አቀራረብ እንዲኖርለት ገብቶም እዛ የሚያስፈልጉ ሙያው የሚያገናኛቸው አስተዳደራዊ አካላቶች ጋር ደግሞ የሚያደርገው ግንኙነቶች ከዛ ደግሞ ማቴሪያሎቹን በመፈተሽ ላይ የሚያሳየው ላይ የሌሎቹ ትብብር እንዴት ኳስ ሊሆን ይችላል። ኳሶቹን አስቀድመው ነው የሚፈተሹት ተዘጋጅተው የሚቀመጡት። ከዛም ጨዋታ ሜዳውን መፈተሽ ሊሆን ይችላል። አሁን እኛ የምናየው ሲፈትሹ ምናምን ባለቀ ነው። ባለቀ ላይ ልክ ኳሱ ገብቶ ኪክኦፍ ላይ ነው የምናየው። ከዛ በፊት ተሰርቶ ነው ይሄ ሁሉ እና ሜዳው ተዘጋጅቶ ነው። የመስመር መበላሸት ምናምን ነገር ቢኖር ሰንደቆቹ አስተካከል እነዚህ ሁሉ ተስተካክለው መሰራታቸው ሁሉ ቼክ አድርጎ ነው የመረቦቹ በትክክል መታሰር ራሳቸው ችግር ስለሚያመጡ እነዚህን ሁሉ አድርጎ ወደ ጨዋታ ሜዳ ይገባል። እዛስ ሲገባ ተጫዋቾቹን እንዴት ነው የሚያናግረው? በማን አለብኝነት ነው ወይ ነው? እኔ ነኝ ስለዚህ ምንም አታመጡም እኔ ጋር ካርድ አለ በሚል በውስጥ ነው ወይስ ምንም እንደሌለ ህግ ብቻ ይዤ ገመጥቻለሁ ህጉ ስትጥሱ ብቻ ነው እርምጃ መወስደው የሚለውን ነገር ነው ይዞ የሚመጣው። አንድ ይሄ ነው። ሁለተኛ በተለያዩ ጨዋታዎች እንደ ሰው እንደ ስፖርተኛ ቁጭ ብሎ ያያል እኮ እሱም ጨዋታ በየትኛው ጨዋታ ላይ ማን እንደሚረብሽ ማን እንደሚራገጥ አግሬሲቭ የሆነ ጨዋታ ያውቃል ያያል እንደማንኛችን። እኔ ሳጫውት ባገኘው ብሎ መግባት የለበትም። ያን ቡድን በሚያገኝበት ጊዜ ያንን ልጅ አተኩሮ ልጅ ጨዋታዬን እንዳያበላሽ ይዘዋለሁ ብሎ መግባት የለበትም። በዛች ቀን ባለችው ጨዋታ ብቻ በዛች በራሱ ስራ ብቻ ነው። ስለዚህ ምን ይሆናል እኒህ ነገሮች ኤክሰርሳይዝ እያደረጋቸው በሄዱ ቁጥር ህዝቡም ሌላውም ገሌ ነው እንዴ ብለው ማክበር ይመጣል። ለሱ ያላቸው ክብር ለሱ ያላቸው ታማኝነት ወይም ደግሞ እምነት ከፍተኛ ይሆናል ማለት ነው። ስተት እንኳን ቢኖረው አይ ተሳስቶ ሊሆን ይችላል ከሚሉ በስተቀር ሆን ብሎ ነው አይሉ። አሁን ልዩነቱ ይሄ ነው። ዳኛ ስተት ሊያደርግ ይችላል። ስተቱን ተሳስቶ ነው የሚልለት ግን የለም። ይሄንን ነው አሁን ማወቅ የሚያስፈልገው። ሊሳሳት ይችላል። አሁን ተሳሳተ ነው እንጂ ሆን ብሎ ነው ገሌን ለመጥቀም ብሎ ነው ብሎ ማለት ግን ተገቢ አይደለም። ዳኛው ደግሞ ይሄ እንዳይመጣበት ተጠንቅቆ መዘጋጀትና ማጫወት መቻል አለበት። ስለዚህ በማህበረሰቡ ውስጥ በአጠቃላይ ተከብሮ እንዲኖር የሱ አይከን ነው ይሄ ሰውዬ ተብሎ ሌሎችም እንዲከተሉት የሚያደርጉትን ተግባሮች ለደቂቃም ቢሆን ሊተዋቸው አይገባም። እና ይሄ ነው መሆን ያለበት። እነዚህን ከያዘ ግን ጨዋታው ለጨዋታው ብቻ አይደለም ለቅዳሜ ጨዋታው ለእሁድ ጨዋታ ብቻ ሳይሆን የዘወትር ባህሪው ነው ይሄ መሆን ያለበት። አልባሳቶቹ፣ ንጽህናው፣ አካሄዱ፣ አነጋገሩም፣ አፕሮቹም እነኚህ ሁሉ በጣም ቁጥብ ሆነው በሰው ፊት ከበሬታን የሚያስገኙ ቢሆኑ የተበለጠ ጥሩ ነው። ያን ጊዜ ሁሉም ያከብሩታል። መልካም ኢንስትራክተር እንግዲህ ከወደ ተመልካቾቻችን የመጡት እኛም በተዘጋጀንባቸው ጉዳዮች ላይ ጥሩ ቆይታ አድርገናል። የዛሬውን እዚህ ላይ እናብቃና እንሰነባበት። ውድ ተመልካቾቻችን ለዛሬ ያዝንላችሁ መሰናዶ ይሄንን ይመስል ነበር። ለሳምንት ቀጠሮ ይዘን እዚህ ላይ እናብቃ። የካፍ ኢንስትራክተር ሽፈራው እሸቱ ከኛ ጋር ጥሩ ቆይታን አደረጉ። ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታን ያደረኩት አዲስ ማመር ነበርኩ። እስከ ሳምንት ቸር ቆዩልን።